ይሄ የምትኖሩት ህይወት ኑሮ እድላችሁ ነው ወይስ ምርጫችሁ? በደንብ ወደ ውስጣችሁ እናንተ የምትኖሩት ህይወት። አንዳንዱ ነጋዴ ነው፣ አንዳንዱ አስተማሪ ነው፣ አንዳንዱ አግብቷል፣ አንዳንዱ አላገባም። እኔ እኮ የ40 ቀን እድል የተጻፈ ዓለም ቲያትር ቤት ናት። ደራሲው እግዚአብሔር ነው፣ እኛ ተዋናያን። የቲያትሩን ፍጻሜ ያውቀዋል። ዝም ብለህ ነው የምትደክመው አንተ ይሏል። ተወስኗል ዕጣ ፈንታ ይላል። የሚጸድቀውም በ40 ቀኑ ተወስኖበታል። የሚኮነነውም በ40 ቀኑ ተወስኖበታል። ድሃም የሆነውም በ40 ቀኑ ተወስኖበታል። እንደውም ሕፃኑ ሲወለድ የሚያለቅሰው ውሳኔው ትዝ እያለው ነው ይላሉ። በርጋ ሲደርስ የሆነ ሰው ደውሎ የት ነህ? ገብርኤል ልገባ ነው ና እባክህ አንድ ሁለት እንበል ሲለው በቃ እዚህ ከመጣ በኋላ ራሱ የሚያንቀላፋል። እዚህ መጥቶ ስልኩን የሚጎረጉር አለ፣ የማይሰማ አለ፣ የሚያወራ አለ። ስላልፈቀደው እግዚአብሔር መቅደሱ ውስጥ ስናወራ ቤተ መቅደሱን የወሬ ቋት ስናደርገው ስናማ ስንተች ለምን ዝም ይለናል? አትን ሊቆለምመው ይችላል፣ ምላስን ሊጠቀልለው ይችላል። እግዚአብሔር ምድር ተከፍታ እንድትውጠል ሊያደርግ ይችላል። በፈቃዳችን ስለማይደራደር አሁን እየተማራችሁ ብድግ ብላችሁ ልትወጡ ትችላላችሁ። በሕግ አምላክ ቁጭ በሉ ብሎ የሚያስተምር አስተማሪ የእናንተን ፈቃድ ያከብራል እግዚአብሔር። ራሳቸውን እድለ ቢስ የሚለዋል፣ ራሳቸውን እድለ ጠማማ ወይም አመዳፋሽ ብለው የሚያስቀምጡ ሰዎች አሉ። እድላቸውን አልተጠቀሙበትም። ተው እድልህን ተጠቀም እንደምትሉት ማለት ከሆነ ግን ለህዝቡ ጥቅም ነው። ስለዚህ አንድ የተሾመ ትልቅ ባለስልጣን ስልጣኑን ለግል መጠቀሚያው ካደረገውና ሰዎችን የሚያሳዝን ራሱን የሚያደልብ ከሆነ መንግስት ያነሳና ምን ይደረጋል? ሰጥቼ ነበር አልተጠቀምክበትም። ልክ ለሰይጣንና ለሰራዊቱ ወደ ተዘጋጀው እንደተባለው ለወንበዴ ለሌባ ወደ ተዘጋጀው ወደ ወይን ቤት ውረድ ይሏል። ለአንተ አልነበረም የተዘጋጀው። አንተማ የኔ ባለሟል ሆነ ትሰራ ነበር፣ ግን አልሰራም አልክ፣ አንስቶ ይከተል። ክርስቶስም ይሄንን ያደረገው። ስለዚህ እድላችን መንግስተ ሰማያት እንጂ እድላችን ገሃነመ እሳት አይደለም። የሱ የሰይጣን እድል ነው፣ ለሱ የተዘጋጀ ነው። በገዛ ፈቃዱ ነው እዛ የሚገባው። ያቀዋል። እሱ ብቻዬን አልሞትም ብሎ ነው እየሰራ ያለው። ባልበላው ጭሬ በትነዋለሁ አፈሰዋለሁ እንዳለችው እንደ ዶሮዋ እኔ አልገባበትም እናንተም አትገቡባትም ብሎ ነው ቢሰው። ጓደኛ ነው ያበዛው በገሃነመ እሳት ውስጥ አብሮትም የሆነውን ማለት ነው። ከባድ ነው። አሁን ወደዛ ዝርዝር ውስጥ አልሄድም። እዚህ የተገኛችሁት ማፈቅዶላችሁ መልሱልኝ በደንብ። በጣም ጥሩ። እዚህ ደግሞ መገኘት ፈልገው ሊሆን ይችላል፣ ሳይፈልጉ ሊሆን ይችላል። ደግሞ በመካከላችን ያልተገኙ አሉ። እነዚህ ያልተገኙትስ ማን ስላልፈቀደላቸው ነው? ይኸውላችሁ ስህተቱ ይሄ ነው። እስቲ አሁን እናንተ አሁን ባል እዚህ ያለ ሚስት ደግሞ ቤት ነች፣ ወይም ሚስት እዚህ ያለች ባል ደግሞ ቤት ነው። እኔ ባለቤቴ ቤት ናት፣ እኔ እዚህ ነኝ። ለኔ ፈቀደ፣ ለሚስቴ አልፈቀደም እግዚአብሔር ማለት ነው። በምን መስፈርት ነው እናንተ የተፈቀደላችሁ? በምን መስፈርት ነው እነሱ አልፈቅድም ያለው እግዚአብሔር? እየገባችሁ ነው? እየተረዳችሁ? እናንተ እንድትመጡ ፈቀደላችሁ፣ ሌሎቹን ደግሞ አልፈቀደላችሁ። እግዚአብሔር እንደ ቀበሌ ሊቀመንበር፣ እንደ ክፍል ኃላፊ፣ እንደ ዕቁብና እንደ ድር መሪ በየጊዜው ፈቃድ አይሰጥም። ወይም ሞቷል ብለው ደረጃ ሰጥተዋል። የሚኖሩት እነዚህ ናቸው፣ እነዚህ አኗኗሪ ናቸው፣ ይሄ ደግሞ የሞተ ነው። እሱን ነው የምንቀበለው እኛ። ተቀብለን ነው እሱን ሪፍሌክት ማነው የምናንጸባርቅ። ስለዚህ እድልንም ልክ እንደዛ ነው የሰጡን። እድል ማለት በቀላሉ የሚገኝ፣ እድል ማለት በአጋጣሚ የሚገኝ፣ እድል ማለት ያልታሰበ፣ እድል ማለት ለሌላው ያልተሰጠ ለሱ ብቻ የተሰጠ፣ እድል ማለት አስቀድሞ የተወሰነ ዕጣ ፈንታ ነው ይላሉ ዓለማውያን። እኛም ይሄንን እንቀበለዋለን። ግን የቤተክርስቲያናችን አስተምሮ አይደለም በጭራሽ። እድል ይሄ አይደለም። ለምሳሌ አንድ ሰው ሲያገባ እድለኛ ነው እንለዋለን። ያላገባውስ እድለ ቢስ ሊሆን? ሲወልድ እድለኛ ነው አለው። ያልወለደውስ እድለ ቢስ ሊሆን? በእኛ መስፈርት እድል ይሄ ነው። ድንገት የሚገኝ ያልታሰበ በቀላሉ የሚገኝ አስቀድሞ የተወሰነ ዕጣ ፈንታ ነው እድል ይላሉ። ከዚህ አንፃር ራሳቸውን በዚህ ትርጉም መሰረት ሲያስቀምጡ ምን ይላሉ? በዚህ ትርጉም መሰረት ራሳቸውን እድለኛ የሚሉ አሉ፣ ራሳቸውን እድለቢስ የሚሉ አሉ፣ ራሳቸውን
እድለ ጠማማ ወይም አመዳፋሽ ብለው የሚያስቀምጡ ሰዎች አሉ ማለት ነው። ይሄ የዓለማውያኑ ዕውቀት ነው። ዓለም እንደዚህ ነው እድልን የሚተረጉመው። ክርስትናውስ በቤተክርስቲያን እድል ማለት ምን ማለት ነው? እድል ለኛ ለክርስቲያኖች የመጀመሪያው እድል ፈንታ ጽዋ ተርታችን የመጀመሪያው ማለት ነው እግዚአብሔር። ለዚህ ዓለም በሙሉ እድል እግዚአብሔር ነው። እድል ቅድም እንደነገርኳችሁ ነው፣ ለሁሉ የተሰጠ ነው አይደለ? እግዚአብሔር ለሁሉም ራሱን የገለጠ አምላክ። ማንም ሰው እግዚአብሔርን ተመራምሮ አላገኘው ማለት ተገለጥልን ብሎ ወይ ፍጠረን ብሎ ከእግዚአብሔር ቀድሞ ለእግዚአብሔር ማመልከቻ ያስገባ የለም። የሁሉም ነገር ጀማሪ እግዚአብሔር ነው። የፈጠረን እሱ ነው። ራሱን የገለጠልን እሱ ነው። ለዚህ ነው ሃይማኖት በተለይም ክርስትና መገለጥ ነው የምንለው። መገለጥ ነው። ሰዎች ቆፍረው ያገኙት አይደለም፣ ግኝት አይደለም። በላብራቶሪ በሆነ ነገር የምናረጋግጠው በስሜት ህዋሶቻችን የምናረጋግጠው አይደለም። በአይን አይረጋገጥም ሃይማኖት፣ በጆሮ አይረጋገጥም፣ በምላስ ቀምሰን በአፍንጫ አሽትተን በጭራሽ ማረጋገጥ አይቻልም። ረቂቅ ነው። ራሱን ነው የገለጠው ክርስቶስ፣ ራሱን ነው የገለጠው እግዚአብሔር፣ ራሱን ነው ያሳወቀው፣ ራሱን ነው የሰጠው። ሊቃውንቱ የብሉይ ኪዳን መተርጉማን በስነ ፍጥረት ትምህርት ላይ ራሱ ሰውን ሲፈጥረው ማለት ነው ክብሩ፣ ምስጋናው፣ ሕያውነቱ በእኔ ብቻ አይቅር ብሎ አየ ለሰው ለመስጠት ስለፈለገ በቸርነት ሰውን ፈጠረው። ክብሩን እንዲወርስ ስሙን እንዲቀድስ የሰውን ልጅ ፈጠረው ይላል። ምስጋናው ክብሩ በባህሪው ብቻ እንዳይቀር በጸጋ ለሰዎች እንዲሰጥ ለመላእክትም እንዲሰጥ አድርጎ ፈጠረ ይላል። ቸርነት የቴክኒክ ችግር ነው። አይ ምን አይነት እድል ነው እንዳትሉ ማለት ነው። እድል አይደለም። የሁሉም ፍጥረት እድል በተለይም የኛ ማለት ነው እግዚአብሔር። ልበ አምላክ ቅዱስ ዳዊት በመዝሙር 15 ቁጥር 5 ላይ ሲናገር እግዚአብሔር የርስቴ እድል ፈንታና ጽዋዬ ነው፣ ዕጣዬንም የምታጠና አንተ ነህ ይለዋል እግዚአብሔር። የኔ ዕጣ፣ የኔ እድል ተርታ ጽዋ ፈንታዬ አንተ ነህ ይለዋል። የኛ እድል እግዚአብሔር ነው። ቅድም በሰጧችሁ መስፈርት እግዚአብሔርን መመዘን ትችላላችሁ። እድል በክርስትና ሕይወት ለሁሉም የሚሰጥ ነው ብያቸዋለሁ። እግዚአብሔርም ለሁሉም የሚሰጥ ነው፣ ለሁሉ የተሰጠ ነው። እድል በራሳችን ነፃ ፈቃድ የምንወስደው ነው ብለናል። አዎ እግዚአብሔር ለሁሉም የተሰጠ ነው። አልፈልግም ያሉት ሰቅለውታል፣ አልፈልግም ያሉት ክደውታል፣ የፈለጉት ደግሞ ተቀብለውታል። ተነፍገው ግን አይደለም። እግዚአብሔርን ያልተቀበሉት እድለ ቢስ ስለሆኑ አይደለም፣ በነፃ ፈቃዳቸው ስላልተጠቀሙ። እድል የማይወሰድ ነው ብያቸዋለሁ። አዎ እግዚአብሔርን ማን ሊወስድብን ይችላል? ማን ነው ከልብ የሚወስደው? እግዚአብሔርን መውሰድ ይችላል? አንተ ራስህ አልፈልግም ካላልከው በስተቀር ማን ወንድ ነው እግዚአብሔርን መቀማት የሚችል? እንዴት ነው እድል ላይ ላስመልስ ነው የምትለው ታዲያ? እግዚአብሔር እድል ሆኖ ማለት ነው። ማን ነው የሚመልስልህ? እግዚአብሔር። ማንም አይሰጥህም፣ ማንም አይቀማህም። እግዚአብሔርን ራሱ ነው ራሱን የገለጠልህ። ራስን አልፈልግም የምትለው እድል እግዚአብሔር ነው፣ በነፃ ፈቃዳችን ያገኘ ነው። ከዛ እንቀጥል። እድል ሁለተኛ ሰው ሆኖ መፈጠር ነው። እድል ስጦታ ነው። ሰው ሆኖ መፈጠር ከነዚህ ዛፎች እንዳንዱ አድርጎ ሊፈጥረን ይችል ነበር። ከእንስሳቱም ከአራዊቱም እንዳንዱ አድርጎ መፍጠር ይችላል። አይችልም? እግዚአብሔር ይችላል። በየትኛው መስፈርት ነው እኛን ሰው አድርጎ የፈጠረን? እግዚአብሔር ምንድን ነው ያስገባ ነው ማመልከቻ? በጥረታችን ነው? በድካማችን ነው? ለምንድን ነው ሰው አድርጎ የፈጠረን? የሰውን ክቡርነት ግን እናውቀዋለን። እንዴት አልቆ አግንኖ እንደፈጠረው እግዚአብሔር በመፍጠር እንኳን ይለያል። የሰው ልጅ ሲፈጥረው ማለት ነው። ሌሎቹን በቃል ነው የፈጠረው። ይሁን ይሁን፣ ታውቅል ታውጣ እያለ ምድርን። የሰው ልጅ ግን በብርሃናዊ እጆቹ ነው አበጃጀው። አበጃጅቶ ዝም አላለውም። በአፍንጫው የህይወት እስትንፋስ እፍ አለበት ይላል። በጣም የሚገርም ነው።
የሕያው እግዚአብሔር ቤተ መቅደስ ናችሁ ምን ባለው ለዚህ ነው። ሁለተኛው በጥምቀት ቢሆንም ደሞስ የተፈጠሩ ፍጥረታት በሙሉ ለሰው ነው የተፈጠሩት። ሁሉም መሬት የምታስገኘው የምታበቅለው፣ በሰማይ ያለው ጨረቃው፣ ከዋክብቱ፣ ፀሐይ፣ ደመናው፣ ዝናቡ በጠቅላላ የተፈጠረው ለሰው ልጅ። ለዚህ እኮ ነው ግዛ ንዳ የተባለው። ሌላው ቀርቶ እነ ቅዱስ ገብርኤል እንኳን የተፈጠሩት ለሰው ልጅ። ቅዱስ ገብርኤልና ቅዱስ ሚካኤል የኛ ጠባቂዎች ናቸው። እኛ አይደለንም የነሱ ጠባቂ። ስለዚህ ከተጠባቂ ደግሞ ጠባቂ ሊበልጥ አይችልም። በክብር የሚበልጠው የሚጠበቀው ነው። በዚህ ዓለም ላይ አሁን ጋርድ የምንላቸው ባለስልጣናትን ከበው የሚጠብቁ በጣም የሚከበረው ወይም ትልቁ ወይም የሚበልጠው ተጠባቂው ነው። ጠባቂዎቹማ የእሱ ጠባቂ ናቸው። እግዚአብሔር እንዴት እንዳከበረን እኛ በመላእክት ነው የምንጠበቀው። የኛ ጠባቂዎች ናቸው እነሱ። የለበሰው እንኳን የሰው ስጋ ነው። ወደዚህ ምድር የመጣው የኛን ስጋ ለብሶ ነው። የመታው ምራቅ የተፋበት ሰው ነው። ያዳነውም ሰው ነው። እንዴት አድርጎ ነው ያከበረው የሰው ልጅ እግዚአብሔር? ሰው ሆኖ መፈጠር እድል ነው። ይሄ እድል ነው። ይሄ ለሁሉም የሚሰጥ እድል ነው። ጥቁርም ቢሆን ነጭም ቢሆን ከሃዲም ቢሆን ሃይማኖተኛም ቢሆን ድሃም ቢሆን ሀብታምም ቢሆን ሙሉ አካል ያለውም ቢሆን የሌለውም ቢሆን የተማረም ቢሆን ያልተማረም ቢሆን ሰው ነው። በእግዚአብሔር ዘንድ ግማሽ ሰው የለም። በእግዚአብሔር ዘንድ ጥቁር ሰው የለም፣ አጭር ሰው የለም፣ መሃይም ሰው የለም፣ ሌባ ሰው የለም፣ ጨዋ ሰው የለም። ሰው ነው። እቺ ቤተክርስቲያን መስፈርቷ ሰው ነው። ስታመጣም በሰውነት ነው፣ ስታጠምቀንም በሰውነት ነው። ውሻ አታጠምቅንም እቺ ቤተክርስቲያን። ምዕራባውያኑ እንዳደረጉት ምዕራባውያኑ ለሀብታሞቹ አድረው ሀብታሞቹ ውሻ ሲያሳድጉና የሳሎን ውሻ ይዘው መጥተው አጥምቁልን ሲሏቸው አጠመቁ። ምዕራባውያን ውሻ አጥምቀዋል። አታጠምቅም ቤተክርስቲያን። ሰው ነው የምታጠምቀው። አፍሪካዊም ይሁን አውሮፓዊም ይሁን የሰሜን ሰው ይሁን የደቡብ ሰው ነው የምታጠምቀው ቤተክርስቲያን። በሰውነት ነው አምጥታ የጸጋ ልጅነት የምትሰጥ። የሰው በር ነው ያላት፣ 3 በር ሰዎች የሚገቡባት። በቋንቋ አይደለም፣ በዘር አይደለም፣ በሀብት መስፈርት አይደለም፣ በስልጣን አይደለም። የቪአይፒ በር የላት እንደ ቤተክርስቲያን። ሰው ከሆንክ በሰው በር፣ ወንድ ከሆንክ በወንድ በር ትገባለህ፣ ሴት ከሆንክ በሴት በር ትገባለህ፣ ካህን ከሆንክ ደግሞ በካህን በር ትገባለህ። በካህናት ውስጥ ሀብታም ድሃ፣ የሰሜን የደቡብ እንዲል የለም። ሁሉም በአንድ በር ነው የሚገቡ። በወንዶቹም እንደዚሁ የቀበሌ መታወቂያ መስፈርት አይደለም። እዚህ ሰው መሆን እድል ነው። አዮ በክርስትና ሁለተኛው ይሄ ሶስተኛው ነው። እግዚአብሔር እድላችን ነው። ሰው ሆኖ መፈጠር እድል ነው። ሶስተኛው ደግሞ ክርስቲያን መሆን እድል ነው። እድለኞች ነን ማለት ከቻልን ክርስቲያን መሆናችን። ሌላው እድለቢስ ነው አይደለም። እድለቢስ አይደለም። ክርስትናውማ ታድሏል ለሁሉ። ክርስትና ለሁሉም ነው የተሰጠው። ገፉት፣ እድላቸውን አልተጠቀሙበትም። ተው እድልህን ተጠቀም እንደምትሉት ማለት አልተጠቀሙበትም። አይ እሱ ያን ጊዜ ነው። አሁንም የጸጋ ግምጃ ቤት ነች እች ቤተክርስቲያን። ልጅነትን አምጥቶ እዚህ አስቀምጦታል። ክህነትን አምጥቶ እዚህ አስቀምጦታል። ክርስትናውን ከዚህ መውሰድ እንችላለን። ማንም ሰው መጥቶ መውሰድ ይችላል፣ ሰው የሆነ በሙሉ እና እሱ እድሉን ካልተጠቀመ ታዲያ ምን ያርገው እግዚአብሔር? እድሌ ጠማማ ነው ሊል ይችላል። ከክርስትና እምነት ውጭ ሆኖ ወደ ገሃነመ እሳት ቢገባ እድለኛ ስላልሆነ ነው አይደለም፣ በእድሉ ስላልተጠቀመ ነው። በኋላ እናየዋለን። ሶስተኛው እሱ ነው። ክርስቲያን መሆን ማለት የሥላሴ ልጅ መሆን ምን አይነት እድል ነው! እኛ እኮ የሥላሴ ልጆች ነን። የጸጋ የእግዚአብሔር ልጆች ነን። ሰው በምድራዊ ሀብትና በምድራዊ ስልጣን ለክቶ የገሌ ልጅ መባል ካኮራ የእግዚአብሔር ልጅ መባልስ ይሄ እድል ነው ለሁሉም የሚሰጥ። እግዚአብሔር እድላችን ነው። ሰው ሆኖ መፈጠር እድል ነው። ልጅነት ወይም ክርስትና እድል ነው። አራተኛው የዘላለም ሕይወት
መንግስተ ሰማያት እድል የኛ ጽዋ ተርታ እድል ፈንታችን መንግስተ ሰማያት። መንግስተ ሰማያት የተዘጋጀው ለሰው ልጅ ነው፣ ለሁሉም ነው። ለሚያምነውም ለማያምነውም ሰው ለሆነ በሙሉ መንግስተ ሰማያት የተዘጋጀችው ለሰው ሁሉ ነው። ግን በድሉ መጠቀም አለበት። ያ ሰው መጀመሪያ መጠመቅ አለበት። ከዛ በኋላ ክርስትናውን ተቀብሎ የጽድቅ ስራ መስራት አለበት። በእግዚአብሔር ቸርነት መታመን አለበት። ምህረት ይቅርታ እየጠየቀ መኖር አለበት። ከዛ ወደ መንግስተ ሰማያት ነው የሚገባው። መጽሐፍ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ንጉሱ በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁን መንግስት ውረሱ። በነገራችን ላይ ቃለ ሕይወት ያሰማልን የምትሉት ይሄንን አንድ መምህር አስተምሮ ሲጨርስ ዘማሪውም እንደዚሁ ቃለ ሕይወት ያሰማልን ማለት ይሄ ነው። የሕይወት ቃል ይሄ ነው። እናንተ የአባቴ ብሩካን ኑ የሚለው ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ የሚለውን የሕይወት ቃል ያሰማልን ማለት ነው። ለሁላችንም ያሰማን። ይሄንን በእውነት ቃለ ሕይወት ያሰማን ሁላችንም። ይሄ ለሁሉም ነው። አንዳንድ ሰው ምን ይላል? በተለይ የጂኦቫ እምነት ተከታዮች የሚያስተምሩት ትምህርት ነው። አንተ እግዚአብሔር ፍቅር እንደሆነ ታምናለህ ይለዋል። አዎ። እግዚአብሔር ይወድሃል። አዎ። ታዲያ እግዚአብሔር ከወደደ እግዚአብሔር ፍቅር ከሆነ ገሃነመ እሳትን የሚያህል የዘላለም እሳት የሚያዘጋጅ ይመስልሃል ይለዋል። እውነት ፍቅር ከሆነ እንዴት እሳት ያዘጋጃል? እሳት አዘጋጅቶ ነው እንደ እግዚአብሔር እኔን የሚጠብቀኝ? ገሃነመ እሳት አለ የለም? ለምንድን ነው ያዘጋጀው? ገሃነመ እሳትን የሚያህል ነገር አዘጋጅቶ ሲያበቃ እንዴት ቸር ነኝ ይላል። አዎ ገሃነመ እሳት አለ። ገሃነመ እሳት ተዘጋጅቷል። የተዘጋጀው ግን ለሰው ልጅ አይደለም። ትልቁ እሱ ነው። ትልቁ ጉዳይ ለእኔ አልተዘጋጀም። ገሃነመ እሳት ለእኔ አልተዘጋጀም። ለማን ነው የተዘጋጀው? ይኸው መጽሐፉ ነው የሚለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ በዚያን ጊዜ ይላል ወረድ ብሎ በግራው ደግሞ ያሉትን እንዲህ ይላቸዋል። በየት በኩል ያሉትን? በቀኝ ያሉትን ወደ ዘላለም ሕይወት ግቡ ብሏል። በግራ ያሉትን ስንጸልይ ከግራ ቁመት ምንድነው ምን ሰውረኝ እንላለን። ሁላችንንም ከግራ ቁመት ይሰውረን። በቀኝ ለመቆም ያብቃል። ከግራ ቁመት ሰውረኝ እሱ ነው። በግራ ያሉትን እንዲህ ይላቸዋል፣ እናንት ርጉማን። ከባድ ቃል አይደለም? አንድ ሰው ቢለን ችግር የለውም፣ ራሱ ክርስቶስ ነው ቢለው ውስጥንም ውጭንም የሚያውቅ በትክክል ነው የሚለው ማለት ነው። እናንት ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ይላል። ሰምታችሁኛል? ለማን ወደ ተዘጋጀው ነው ያለው? ለሰይጣንና ለመላእክቱ ለሰራዊቱ ወደ ተዘጋጀው ገሃነመ እሳት ሂዱ። የተዘጋጀው ለማን ነበረ? ለሰይጣን ለሰራዊቱ። ታዲያ እነዚህኛዎቹ ለምን ገቡ? ሰይጣን አባታችን ነው አሉ። በግብር መሰሉት። የሰይጣንን ስራ እየሰሩ ጠበቁት እና ልጅ ደግሞ የሚወርሰው አባቱን ነው። እነዛ የአባታቸውን ርስት የክርስቶስን ርስት ወረሱ። እነዚህ የአባታቸውን እንዳይወርሱ ክርስቶስን ክደውታል። አባታችን ሰይጣን ነው ብለዋል። በሉ ለሱ የተዘጋጀውን ውረሱ አላቸው። ፈታዬ በርት ነው። አንድ መንግስት ትልልቅ ወይን ቤቶችን ስለሰራ ደግነቱንም ክፋቱንም አይገልጥም። በነገራችን ወይን ቤቶች የተሰሩት ለነማን እንደሆነ ይታወቃል። ማንም ሰው ዝም ብሎ እየተግበሰበሰ የሚገባበት ከሆነ ከባድ፣ ወንጀለኞች እየተመረጡ የሚታሰሩበት ከሆነ ግን ለህዝቡ ጥቅም ነው። ስለዚህ አንድ የተሾመ ትልቅ ባለስልጣን ስልጣኑን ለግል መጠቀሚያው ካደረገውና ሰዎችን የሚያሳዝን ራሱን የሚያደልብ ከሆነ መንግስት ያነሳና ምን ይደረጋል? ሰጥቼ ነበር አልተጠቀምክበትም። ልክ ለሰይጣንና ለሰራዊቱ ወደ ተዘጋጀው እንደተባለው ለወንበዴ ለሌባ ወደ ተዘጋጀው ወደ ወይን ቤት ውረድ ይሏል። ለአንተ አልነበረም የተዘጋጀው። አንተማ የኔ ባለሟል ሆነ ትሰራ ነበር፣ ግን አልሰራም አልክ። አንስቶ ይከተሃል። ክርስቶስም ይሄንን ያደረገው
ስለዚህ እድላችን መንግስተ ሰማያት እንጂ እድላችን ገሃነመ እሳት አይደለም። የሱ የሰይጣን እድል ነው፣ ለሱ የተዘጋጀ ነው። በገዛ ፈቃዱ ነው እዛ የሚገባው። ያቀዋል እሱ ብቻዬን አልሞትም ብሎ ነው እየሰራ ያለው። ባልበላው ጭሬ በትነዋለሁ አፈሰዋለሁ እንዳለችው እንደ ዶሮዋ እኔ አልገባበትም እናንተም አትገቡባትም ብሎ ነው የሚሰራው። ጓደኛ ነው ያበዛው በገሃነመ እሳት ውስጥ አብሮትም የሆነውን ማለት ነው። ከባድ ነው። አሁን ወደዛ ዝርዝር ውስጥ አልሄድም። ፍጻሜው እንደዚህ ይሆናል። እነዚህ ወደ ዘላለም ሕይወት፣ እነዛ ወደ ዘላለም ቅጣት ይሄዳሉ። ጻድቃን ወደ ዘላለም ሕይወት፣ እነዚያ ግን ወደ ዘላለም ቅጣት ይሄዳሉ ብሎ ይዘጋዋል። በእንተ ቅድሳት ዲያቆኑ በቅዳሴ ጊዜ ማልዳለን እያለ የሚያነበው ጸሎት ላይ አሜን ኪርያላይሶ አቤቱ ይቅር በለን እያልን የምንቀበለው ስግዱ ከተባለ በኋላ ሰምታችሁ ከሆነ እንደዚህ ይላል። ስለ እድል በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን ይላል። ንዑሰ ክርስቲያን የሚባሉት ለ3 ዓመት እንዲማሩ ከመጠመቃቸው በፊት ቤተክርስቲያን ስርዓት የሰራችላቸው ጻኦ ሲባል የሚወጡ ወደ መካነ ትምህርታቸው ወደሚማሩበት ቦታ የሚሄዱ እነዚህ ክርስቲያን ያልሆኑ ያልተጠመቁ ግን ለመሆን የሚማሩ እነዚህን ምን ይላቸዋል? በጎውን እድል ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ ያችን በጎ እድል አላት። ጥምቀትን በጎ እድል ይላል። ጥምቀት በጎ እድል ነች። የተሰጠችው ለሁሉም ነው። የሚወስዷት ግን በፈቃዳቸው ነው። እናንተ እኮ ወላጆቻችሁ ካደጋችሁ በኋላ ደግሞ የተጠመቃችሁ ራሳችሁ ወዳችሁ ፈቅዳችሁ ነው ክርስትናን የተቀበላችሁት። በሰይፍ ክርስትናን የተቀበለ ሰው የለም። በግዳጅ ክርስትናን የተቀበለ ሰው የለም። ሰዎች እንደሚያወሩት አይደለም። ማንም ሰው ተገዶ ክርስትናን የተቀበለ የለም። ወደን ፈቅደን ግን የተሳሳተ አመለካከት አለ። ጥያቄ ልጠይቃችሁ። እየሰማችሁ ነው አይደለም? እናንተ አሁን እዚህ ተገኝታችኋል። ቃል እግዚአብሔር እየሰማችሁ እየዘመራችሁ ነው፣ እያመሰገናችሁት ነው። ቅዱስ ገብርኤል እየባረካችሁ ነው። በቅዱስ ገብርኤል ቤት በእግዚአብሔር ቤት ነው ያላችሁት። እዚህ የተገኛችሁት ማፈቅዶላችሁ መልሱልኝ በደንብ። በጣም ጥሩ። እዚህ ደግሞ መገኘት ፈልገው ሊሆን ይችላል፣ ሳይፈልጉ ሊሆን ይችላል። ደግሞ በመካከላችን ያልተገኙ አሉ። እነዚህ ያልተገኙትስ ማስል አልፈቀደላቸው ነው? ይኸውላችሁ ስህተቱ ይሄ። እስቲ አሁን እናንተ አሁን ባል እዚህ ያለ ሚስት ደግሞ ቤት ነች፣ ወይም ሚስት እዚህ ያለች ባል ደግሞ ቤት ነው። እኔ ባለቤቴ ቤት ናት፣ እኔ እዚህ ነኝ። ለእኔ ፈቀደ፣ ለሚስቴ አልፈቀደም እግዚአብሔር ማለት ነው። በምን መስፈርት ነው እናንተ የተፈቀደላችሁ? በምን መስፈርት ነው እነሱ አልፈቅድም ያለው እግዚአብሔር? እየገባችሁ ነው? እየተረዳችሁ? እናንተ እንድትመጡ ፈቀደላችሁ፣ ሌሎቹን ደግሞ አልፈቀደላችሁ። እግዚአብሔር እንደ ቀበሌ ሊቀመንበር፣ እንደ ክፍል ኃላፊ፣ እንደ ዕቁብና እንደ ድር መሪ በየጊዜው ፈቃድ አይሰጥም። ደክሞኛል ፈቃድ፣ እርቦኛል ፈቃድ፣ እንደዚህ ሆኛለሁ ፈቃድ አይጠየቅም። ጊዜ ፈቃዱ አንዲት ናት፣ አንድ ጊዜ ብቻ ነው። ፈቅዶ ልመልሳችሁ። ማንም ሰው መጥቶ እዚህ ቃለ እግዚአብሔር እንዲሰማ እግዚአብሔር ያልፈቀደ ይመስላችኋል? ያልፈቀደ ይመስላችኋል? ወደ ቤተክርስቲያን እንድንመጣማ ፈቅዷል። ቃለ እግዚአብሔር እንድንሰማማ ፈቅዷል። ለማ ለሁሉም ለቀሩትም አዎ ፈቅዷል። ታዲያ ለምንድን ነው እናንተ ስትመጡ እነዛ የቀሩት? እናንተ በነፃ ፈቃዳችሁን የመጣችሁት፣ ነፃ ፈቃዳችሁን ተጠቅማችሁ ትራንስፖርት አውጥታችሁ ግማሽ መንገድ በእግር ከመስሪያ ቤት በጊዜ ወጣችሁ ቀጠሮ ይዛችሁ ስለፈቀዳችሁ ነው የመጣችሁት። ግን የእግዚአብሔር ፈቃድ የለም እያልኳችሁ አይደለም። የእናንተ ፈቃድ ከእግዚአብሔር ፈቃድ ጋር ቀላቀላችሁ። የእናንተ ፈቃድ ባይኖርስ መምጣት ትችላላችሁ? አትችሉም። በደመና አፋፍሶ አስሮ አያመጣችሁም እግዚአብሔር።
የእናንተን ፈቃድ ተጠቅሞ ከሱ ፈቃድ ጋር ቀላቀላችሁ። የነዛስ የእግዚአብሔር ፈቃድ አለ፣ የነሱ ፈቃድ ግን የለም። አልመጡ አይ ነገ አስቀድሳለሁ ብሎ ሊሆን ይችላል። እየመጡ በርጋ ሲደርስ የሆነ ሰው ደውሎ የት ነህ? ገብርኤል ልገባ ነው ና እባክህ አንድ ሁለት እንበል ሲለው በቃ ጥፍ እና እግዚአብሔር አልፈቀደለትም። እዚህ ከመጣ በኋላ ራሱ የሚያንቀላፋል አይደል? እግዚአብሔር ስላልፈቀደለት እዚህ መጥቶ ስልኩን የሚጎረጉር አለ፣ የማይሰማ አለ፣ የሚያወራ አለ። ስላልፈቀደው እግዚአብሔር ራስህ ነህ፣ ያንተ ነፃ ፈቃድ ነው የሚያንከባልል። እግዚአብሔር በነፃ ፈቃዳችን አይደራደርም። መቅደስ ውስጥ ስናወራ ቤተ መቅደሱን የወሬ ቋት ስናደርገው ስናማ ስንተጅ ለምን ዝም ይለናል? የነፃ ፈቃድ አምላክ ስለሆነ ነው። ጣትን ሊቆለምመው ይችላል፣ ምላስን ሊጠቀልለው ይችላል። እግዚአብሔር ምድር ተከፍታ እንድትውጠል ሊያደርግ ይችላል። በፈቃዳችን ስለማይደራደር አሁን እየተማራችሁ ብድግ ብላችሁ ልትወጡ ትችላላችሁ፣ መብታችሁ ነው። በሕግ አምላክ ቁጭ በሉ ብሎ የሚያስተምር አስተማሪ የለም። ፈቃዳችሁ ነው። የእናንተን ፈቃድ ያከብራል እግዚአብሔር። አዳምን ሲፈጥረው እንደሚበድለው ያውቅ ነበረ። ለምን ፈጠረው ይላሉ አንዳንድ ሰዎች፣ ክፉዎች ናቸው እንደዚህ የሚሉት። እኔ ደግሞ በጣም የሚደንቀኝ በግልባጩ አስቡት፣ እንደሚበድለው እያወቀ እንዴት ፈጠረው? እንዲህ አይነት ቸርነት አለ? በጥፊ እንደሚመታው እያወቀ ፈጠረው። ከዚህ የበለጠ ቸርነት አለ? እናንተ ይህን ዕድል ትሰጣላችሁ? እግዚአብሔር የፈጠረው ሮቦት አይደለም፣ ሰው ነው። ሊበላ ሲል እጁን ሽባ ማድረግ ይችል ነበረ፣ አልነካውም። ግን ቀድሞ ነግሮታል፣ ከዚህ እንዳትበላ፣ ለምን ትሞታለህ። በቃ አለቀ። ኮንሲኩዌንስ ውጤቱንም ነግሮታል። ክልከላ ብቻ አይደለም፣ ትሞታለህ። ከዚህኛው ብላ። የሚገርማችሁ ብላ የተባለውና አትብላ የተባለውን በሚዛን ብታስቀምጡት ብላ የተባለውን የሚበልጠው ወይስ አትብላ የተባለው? አትብላ የተባለው አንድ ነው። ብዙ ሰው የሚቸገረው በዚህ ጉዳይ፣ ብዙ ተሰጥቶት ስለ አንዱ ነው ማተቡን የሚበጥሰው፣ ስለ አንዱ ነው የሚቆነጠነጠው። የሰው ፍላጎቱ ነው። ገለበጠውና በፊት አትብላ ነበር፣ አሁን ደግሞ ብላ። ስጋዬን የበላ ደሜን የጠጣ ምን ያገኛል? የዘላለም ሕይወት። ያኔ እቺን የበላ ይሞታል ነበር ያለው። አሁን ደግሞ ይሄን የበላ ይድናል። አሁን ደግሞ ሰው ምን አለ? አይ በልጅነት ከቆረብክማ ትሞታለህ፣ አይኔ ይጠፋል ማለት ጀመረ። ተቃራኒ ነው። አይሰው ከበላውማ ሞታለሁ ይላል፣ ብቆርብ ልሞት እችላለሁ ይላል። ተቃራኒ ነው። ይሄን ማን ነው የሚያደርገው? ነፃ ፈቃዳችን፣ የኛ ነፃ ፈቃድ ነው። ይሄ የተሰጠው ለሁሉም ነው። ቅድም ያልኩት የእግዚአብሔር ራሱን መግለጥ፣ የልጅነት ጥምቀት፣ ክርስትና ራሱ በአጠቃላይ የዘላለም ሕይወት፣ መንግስተ ሰማያት ለሁሉም እንዴት ተሰጠ? አንድ ሁለት ጥቅሶችን ላሳይ። ለምሳሌ ሉቃስ ወንጌል ምዕራፍ 2 ሄዳችሁ ስታነቡ ክርስቶስ ሲወለድ መንጋቸውን ይጠብቁ የነበሩ መላእክት ነበሩ። ለነሱ ሲነግራቸው መልአኩ፣ ይሄ መልአክ በረከቱ ይድረሰንና ቅዱስ ገብርኤል ሲነግራቸው እንደዚህ ነው ያላቸው። መልአኩም እንዲህ አለ፣ እነሆ ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ። ለምን ሁሉ የሚሆን ነው ያለው? ለሕዝብ ሁሉ የሚሆን። ተመልከቱ፣ ለገሌ ወእገሌ አይደለም፣ ለእስራኤል ብቻ የሚሆን አላለም። ለምናምን ብቻ የሚሆን አላለም። ለሚፈልጉኝ ብቻ አላለም። ለሕዝብ ሁሉ። አየው፣ ምንድነው የምስራችሁ? እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። የተወለደው ለሁሉም ነው አለ። ግማሹ አሳደደው፣ ግማሹ ሰቀለው፣ ግማሹ ምራቅ ተፋበት፣ ግማሹ በጦር ጎኑን ወጋው፣ ግማሹ በገመድ ጎተተው፣ ግማሹ ነብይ ነው አለው፣ ግማሹ እንደ ኦሾ አንድ ፈላስፋ ነው አለ፣ ግማሹ የዮሴፍ ልጅ ነው አለ። በቃ መብቱ ነው አለ። ለሁሉም ነበር የመጣው፣ ሁሉም አልተቀበሉትም። እንደውም የገዛ ወገኖቹ ገፉት እንጂ ለሁሉም ነው። አድሎ አልተደረገም።
በማዕከለ ምድር በቀራንዮ የተሰቀለውም ለዚህ ነው፣ ለሁሉም ነው። መጽሐፉም እንደዚህ ነው የሚለው። የዮሐንስ ወንጌል ምዕራፍ 3ን ስታነቡ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ሁሉንም። ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ አድርጎ ሰጠ ይላል። ራሱን ለማን? ለሁሉ። ግን ይሄንን የተቀበሉ ሰዎች ነፃ ፈቃዳቸውን ተጠቅመው ይሄን የተቀበሉ ሰዎች ዳኑ ማለት ነው። ለምሳሌ ልመና ላይ ይሄን አርመን ማለፍ አለብን። እርስ በርሳችሁ የምትነጋገሩታል። እኔ ገብርኤልን ነገርኩት ምንም ሊሰማኝ አልቻለም፣ እስኪ አንቺ ንገሪልኝ የምትሉ ሰዎች የላችሁ? ደግሞ እሷ ትቀበልና እኔማ እንደ ጓደኛ ነው እኮ የሚያወራኝ እነግርልሻለሁ ችግር የለውም የሚለው ነው። አቤት ቅጥፈት! በጣም ይገርም እኮ ገብርኤል ደላላ አይፈልግም። በነገራችን ላይ ቀጥታኛ ብንነግረው ይሰማል። ይሄ በክህነት ማዕረግ በቅድስና ማዕረግ ያሉት እንደተጠበቀው አባታችን ጸልዩልኝ ማለት ይቻላል። ቅዱሳንን አማልዱን ማለት ይቻላል። እንደኔ ክርስቲያን የሆነ በጸሎት አስበኝ ይቻላል። ነገር ግን እኔን አይሰማኝም አንቺን ነው የሚሰማሽ ካልን ግን ከባድ። አንዳንዴ ማስታወቂያ ስንሰማ አይደል እንዲህ ነገርኩት አሳካልኝ፣ እመቤቴን እንዲህ አልኳት ሰማችኝ ብለው የሚናገሩ አሉ። የእነዚህ ሰዎች ስልክ ፈልገው በእናትሽ ለእኔም ንገሪልኝ የሚሉ ሰዎች አሉ። በጣም ያሳዝናል። እንዲህ አይነት ክርስትና የለም። እግዚአብሔር አንቺን የማይሰማ ሌላውን የሚሰማ አድሏዊ አምላክ አይደለም። ይሰማል፣ በደንብ ነው የሚሰማው። ሁለት ልጆች እናታቸው ፊት ቆመው እንዲህ ቢሉ እናቴ እኔን አትሰማኝም አንተ ንገርልኝ ቢሉ ውርደት ነው ለእናቲቱም ራሱ ማለት ነው። እንዴት ነው አንተን ማልሰማ? ልጅ አይደለህ እንዴ? እኔም አትወደኝም አንተ ንገራት ካልን ለእናቲቱ ውርደት ነው። ሐዋርያው ቅዱስ ያዕቆብ እንደዚህ ይላል። ምዕራፍ 1 የያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ ከናንተ ግን ይላል። ልብ አድርጉ ክርስቲያኖች፣ ከናንተ ከምናምነው ከክርስቲያኖች ማንም ጥበብ ቢጎድለው የሚፈልገውን ነገር የጎደለው ነገር ቢኖር ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምነው። እግዚአብሔር የሚሰጠው ሳይነቅፍና በልግስና። ሳይነቅፍ መስጠት ማለት ምን ማለት ነው? ይሰጣል፣ አይነቅፍም። የሰው ልጅ ግን እየነቀፈ ነው የሚሰጥ። አንዳንድ ሰዎች ይሰጣሉ፣ ግን አፋቸው ከባድ። እንካ ብላ አፈር ብላ የሚሉ ሰዎች አፈር ያስበላ አባቴ አምላክ ብላ ይላል። ምን ማለት ነው? እሺ መቼም አንተ ሰው አትሆንም ይላል። ደግሞ ሊሰጥህ ሲፈልግ እንደው ካንተ እግዚአብሔር መቼ እንደሚገላግለኝ አላውቅም። በሊያው ለንካ 500 ብር 500 ብር እኮ የተናገረው ንግግር አያሳክሙ። እገሌ ደግነት ሳያንሰው የሚባሉ ሰዎች አሉ አይደል? ምላሱ ይባል ይኸው ሰይጣን ሲያጣፋው ማለት ነው። እግዚአብሔር ግን ደግ ነው። ሲሰጥ ግን ነቅፎ አይደለም የሚሰጥ። አንተ መቼም ሰው አትሆንም ብሎ አይሰጥም። ባለፈው እንዲያረኩልህ አሁን ደግሞ እንደዚህ አታፍርም እንዴ አይልም። አሸማቆ አይሰጥም። እግዚአብሔር ዝም ብሎ መስጠት ነው። የሚገርም ነው። አንደኛ ሳይነቅፍ ነው የሚሰጠው አለ። ሁለተኛ በልግስና ነው የሚሰጠው። ልግስና ማለት ምን ማለት ነው? እንዲሁ የሆነ ነገር ጠብቆ አይደለም። እንዲህ ባረግለት እንዲህ ያረግልኛል ብሎ አይደለም። ዝም ብሎ መስጠት። ሳያሳቅቁ የሚሰጡ ሰዎች አሉ። እናንተ ትሳቀቃላችሁ፣ ትፈራላችሁ። እነሱ ግን እንዳትሳቀቁ አድርገው በነፃነት የሚሰጧችሁ ሰዎች አሉ። እግዚአብሔር እንደዚህ ነው። ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምነው ለእርሱም ይሰጠዋል። እናጠቃለሁ። ህይወት ምንድን ነው? እናንተ የምትኖሩት ህይወት። አንዳንዱ ነጋዴ ነው፣ አንዳንዱ አስተማሪ ነው፣ አንዳንዱ አግብቷል፣ አንዳንዱ አላገባም፣ አንዳንዱ ወልዷል፣ አንዳንዱ ካህን ነው፣
አንዳንዱ ሰባኪ ነው፣ አንዳንዱ ዲያቆን ነው፣ አንዳንዱ ሰንበት ተማሪ ነው፣ አንዳንዱ ነጋዴ ነው። ይሄ የምትኖሩት ህይወት ኑሮ እድላችሁ ነው ወይስ ምርጫችሁ? በደንብ ወደ ውስጣችሁ። እድላችሁ ነው እናንተን አስተማሪ ያረጋችሁ? እድላችሁ ነው እናንተን የልጆች አባት ያረጋችሁ? ወይስ ምርጫችሁ ነው በትዳር እንድትኖሩ ያረጋችሁ? ምርጫችሁ ነው? የምትኖሩት ህይወት ምርጫ ነው ወይስ እድል ነው? አሁን ከተማርነው አንፃር ምርጫ ነው። ያው አንዳንድ ሰው በትዳሩ ብዙ አመት ኖሮ የሆነ ነገር ኮሽ ሲል ምን አይነት እድለ ጠማማ ነኝ ካንቺ ጋር ያጣበቀችኝ ያቺ ቀን ይላል። ገና ሲያገኛት እኮ አፈር ልሶ ነው ያገኛት። ያንን ይረሳዋል። የሱን ፈቃድና የሱን ፍላጎት ይረሳዋል። ሽጉጥ ተደቅኖበት አይደለም ያገባት፣ እርግጠኛ ነኝ። ታስሮ በግድ እችን ነው የምታገባው ተብሎ አይደለም፣ ራሱ በእግር በእጅ ፈልጎ ገብቶ እድሌ ጠማማ ነው ይላል። እኔም አንተን ያገኘሁበት ቀን የተረገመውን ምን አይነት እድለ ጠማማ በሆነ ነው አንተ ጋር ይጣለኝ። እድላችን ጠማማ ስለሆነ አይደለም። ይሄ በዓለም ላይ ያለው ሁለት ሰዎች ቪዛ ለመጠየቅ ቢሄዱ የሆነ ኤምባሲ ለአንደኛው ቪዛ ይመታለታል፣ ለአንደኛው ደግሞ ላይመታለት ይችላል። እንደ ሰዎቹ ሙድ ነው፣ አይተው ነው እነሱ የሚመጡት። ሀገራቸው ነው፣ መብታቸው ነው። ያቀረብከውን የተቆለለ ነገር አይፈልጉልህም። በቃ አልሰጥም ሊሉ ይችላሉ። ከዛ ሲወጡ ምን ይላሉ? አንተ እድለ ቢስ ነህ፣ እድለ ጠማማ ነህ። እኔ ድሮ ማውቀዋለሁ እድለኝ ይላሉ። ይሄማ እድለኛ ነው ይባላል። ቪዛ የደረሰው እድለኛ፣ ያልደረሰው ጠማማ በክርስትና ህይወት የለም። ያ ሰክሰስ ነው፣ ስኬት ነው። ነግዶ ማትረፍ ስኬት ነው። ተምሮ መመረቅ ስኬት ነው። በዚህ ዓለም ላይ ያለውን ነገር በሙሉ እኮ ግዙ ንዱ ብሏል። ላንተ ያ የተጣፈ እንደዛ እንድትሆን የተሰጠህ አይደለም። ጊዜ ነበር። አሁንም የእግር ኳስ ወቅት ነው። በነገራችን ላይ ከዚህ ፊት የነበረ ትልቅ የእግር ኳስ ግጥሚያ የነበረበት ሁኔታ ላይ ነው። በሶሻል ሚዲያው ላይ አንዳንድ ሰዎች ማተብ አስረው የእመቤታችንንም ስዕል ደረታቸው ላይ አድርገው ደስታቸውን ሲገልጡ እነሱ የሚደግፉት ቡድን ስላሸነፈ ድንግል ማርያም ከ22 ዓመት በኋላ አሳካችሁ ይላል። ድንግል ማርያም ኳስ ሜዳ ገብታ አንተ በዚህ ጋር እያለች እሱ የሚደግፈው ቡድን ላይ ጎል እንዲገባ ያደረገችው ማነች? ድንግል ማርያም። መዝቀጥ ነው ይሄ፣ መጨረሻ መውረድ። ይሄ ክርስትና አይደለም። ያንተን ቂሪላ እዛ አታልፋም። እሷ ያ ያንተ ነፃ ፈቃድ ነው። በክርስትና ህይወት ኳስ የሚል አጀንዳ የላትም ቤተክርስቲያን፣ በጭራሽ የላትም። ብታይም የራሱ ጉዳይ ነው፣ ባታይም የራሱ ጉዳይ ነው። ደስታ እኮ ይሰጣል፣ የራሱ ጉዳይ ነው። እሱ ከቅዳሴ የማያስቀር ከሆነ ከንስሐ የማያስቀር ከሆነ ነፍስን የማያቀጭናት ከሆነ ሌሊቱን ሙሉ ችግር የለባትም ቤተክርስቲያን። ግን ኳስ ማየት ይፈቀዳል አይፈቀድም የሚል ጥያቄ አትመልስም። አጀንዳዋ ስላልሆነ እሷ የምትመልሰው አጀንዳ ንስሐ፣ ቁርባን፣ ጾም፣ ጸሎት። የኳስ አጀንዳ የላትም። መጽሐፍም የለም። ስታገላብጥ ብትውል አንተን የምታረገው። ይሄ ማለት ምን ማለት ነው? ፓስታ ልብላ አልብላ እንደማለት ማለት ነው። የምግብ ሜኑ የላትም ቤተክርስቲያን። ብላ ያገኘውን ብላ ሲባል ደግሞ ምኑን ማለት አይደለም። ቀኑን ለይተህ ትመገባለህ። አንዳንዱ አሹቅ ይበላል፣ አንዳንዱ ስጋ ይበላል። እና የምግብ ሜኑ አቅርባ ሰኞ ይሄን ብላ ማክሰኞ ይሄን ብላ አትለንም። ሰኞ ኳስ ማክሰኞ ደግሞ ቲያትር ግባ አትልም። አንተ ነህ ያን የምታደርገው፣ ያንተ ነፃ ፈቃድ ነው። እዛ ውስጥ ለምንድን ነው እግዚአብሔርን የምንከተው? ብሔራዊ ሎተሪ ውስጥ ለምን እግዚአብሔርን ከተዋለን? ሎተሪ ቆርጦ ያልወጣለት ሰው እኔ እድለ ጠማማ ስለሆንኩ ነው። ክርስቲያን ሆነ እድለ ጠማማ ነኝ ትላለህ? ያ እኮ ቁማር ነው። አንዳንዱ ደግሞ 19 ቁጥር አለ ይላል። ሎተሪ ሻጩ አለ አምጣው ገብርኤል እንዲያወጣለት እኮ የመጨረሻ ጅልነት። ዛሬማ ነግራችኋለሁ። ብሔራዊ ሎተሪ ሄዶ ገብርኤል ታየኝ እኮ 19 ቁጥርን ውጥት ሲያደርገው ማለት በፍጹም 27 ቁጥር 21 ቁጥር አለ አምጣው። አይ ደግሞ ለሎተሪ ሻጮቹ ነግደው እንዳያድሩ ሚስጥር አወጣውባቸው። ቁረጡ ሎተሪ ግን ታቦታቱን አታስገቡ።
ግልጽ ነው። በቃ ከወጣላችሁ ወጣ፣ ካልወጣም የራሱ ጉዳይ ነው። እሱ አይደለም እድል እያልኳቸው። እሱ እድለ ጠማማ አያስብልም። እሱ እድለኛ አያስብልም። እድል በክርስትና ይሄ ነው። ይሄ ደግሞ አይነጠቅም። ያ ስኬት ነው። ስትሰራ የምታገኘው፣ ስትማር የምታገኘው፣ ስትሮጥ የምታገኘው፣ ከእግዚአብሔር ጋር ስትሆን የምታገኘው፣ እየረዳ እግዚአብሔር ማለት እያገዘ መውጣት መግባቴን ጠብቅ። ቅድም እንዳልኳችሁ እናንተ ስትፈቅዱ እግዚአብሔር መንገድ ላይ የሚያጋጥማችሁን ነገር በሙሉ አስወገደላችሁና ተገኛችሁ። ባትፈቅዱስ በደመና ጭኖ ያመጣችሁ። ብዙ እንቅፋት አለ እኮ መንገድ ላይ፣ ወጥቶ መቅረትም አለ። ያን ጠብቆ አመጣችሁ እግዚአብሔር። ስትሰሩም ጥሩት እግዚአብሔርን፣ በስራችሁ ቦታ ይገኛል። ልክ እንደነ ቅዱስ ጴጥሮስ አሳ ለማጥመድ እንሄዳለን አሉ፣ ትተውት ግን ሞከሩ፣ አጡ። መጣና በስተቀኝ ጣሉት አላቸው። 153 አሳ አገኙ። በስተቀኝ ጣሉት ማለት ምን ማለት ነው? አብረን እንስራ ያላቸው። አብረን እንስራ፣ እኔን ትታችሁ መስራት አትችሉም፣ አይሆንላችሁም እንጂ ወስኖ ለጥፎ የፈጠረው ፍጥረት የለም። የመጨረሻ ጥቅሴ እድል ሳይሆን ህይወት ምርጫ ነው ብያቸዋለሁ። የመጨረሻ ጥቅሴ ይሄ ቅዳሴያችን ላይ ጨርሻለሁ። ቅዳሴ አትናቴዎስ እንደዚህ ይላል። የህፃናትን አፈጣጠር አወላለድ ከዚህ ጋር በተገናኘ ነው የ40 ቀን እድል የሚል ንባብ ስላለ ብዙ ሰዎች የሚጠቅሱት። እኔ እኮ የ40 ቀን እድል የተጻፈብኝ። አንዳንድ ሰዎች ዓለም ቲያትር ቤት ናት፣ ደራሲው እግዚአብሔር ነው፣ እኛ ተዋናያን ነን፣ የቲያትሩን ፍጻሜ ያውቀዋል፣ ዝም ብለህ ነው የምትደክመው አንተ ይሏል። ተወስኗል ዕጣ ፈንታ ይላሉ። በጭራሽ አልተወሰነም። የእኛን ዕጣ ፈንታ ያውቀዋል። አዎ ያውቀዋል። ማወቁ ኃጢአት አይደለም። ወስኖብናል ግን አልወሰነብንም። ቢወስንብንማ ለምን ቁጭ ብለን እንማራለን? ቢወስንብንማ ለምን ቤተክርስቲያን ተሰራች? ለምን ወረደ? ለምን ስጋውን ቆርሶ ደሙን አፍስሶ አዳነን? ከወሰነ የወሰነው ነው እንደሚያድነው እግዚአብሔር። የኛ ነፃ ፈቃድ አለ። ቢወስንብንማ ኖሮ መጽሐፍ እንደሚለው ለእያንዳንዱ እንደምኑ እሰጥ ዘንድ ዋጋዬ ከኔ ጋር ነው ያለው። እንደምኑ እሰጠዋለሁ ነው ያለው። ንገሩኝ፣ እንደምኑ ነው የሚሰጠው? ከተወሰነብህ እንዴት እንደ ስራ ይሰጣል? አንተን ኃጢአተኛ አድርጎ ወስኖ ለገሃነመ እሳት ወስኖ ከፈጠረ እንዴት እንደ ስራ ነው የከፈልኩ ይላል። ያንተ ነፃ ፈቃድ ስላለ ነው። ወስኖ አልፈጠረንም። እዚህ አትናቴዎስ ቅዳሴው ላይ እንደዚህ ይላል። የመጨረሻ ጥቅሴ ነው። ሕፃንን ከአባቱ ወገብ አውጥተህ ይላል። ከአባቱ አብራክ ሕፃናት እንዴት እንደሚሰሩ ሲነግረን ገና ሳይንሱ ሳይነግረን በፊት በመንፈስ ቅዱስ ተቃኝተው አባቶቻችን ሕፃኑን ከአባቱ ወገብ አውጥተህ ወደ እናቱ ማህፀን የምትልከው ሆይ ይላል እግዚአብሔር። የሚጀምረው ከአባት አብራክ ነው። ወደ እናቱ ማህፀን የምትልከው ሆይ በረቂቅ ሰፋድል። ረቂቅ ሰፋድል ማለት አይታወቅም። ከጨርቅ ይሰራ ከምን ይሰራ አይታወቅም። በረቂቅ ሰፋድል ወይ መጠቅለያ የምትጠቀልለው ውሃ ሲሆን በጥበብ የምታረጋው። መጀመሪያ ውሃ ነው ጽንሱ። እናቶች ሲቸገሩ፣ ትልልቅ እናቶች የጸነሱን ልጆቻቸውን ሲያጽናኗቸው ስላረጋ ነው ጽንሱ ይላሉ። እስከሚረጋ ድረስ ጠብቂው፣ ሊያስቸግርሽ ይችላል። አረጋም፣ ውሃ ነው። አይገርማችሁም? ማህፀን ውስጥ ውሃ። ያንን ውሃ በጥበብህ የምታረጋው የህይወት መንፈስንም እፍ ትልበታለህ። በ40 ቀኑ ትሾመዋለህ። በስንት ቀኑ? እድል የ40 ቀን እድል ርዕሳችን እሱ። በ40 ቀኑ ትሾመዋለህ። ባለጸጋ ለመሆን ለመድህየትም ቢሆን ለመጽደቅም ቢሆን ለመኮነንም ቢሆን በቃችን ይዘው ይኸው የሚጸድቀውን በ40 ቀኑ ተወስኖበታል። የሚኮነነውን በ40 ቀኑ ተወስኖበታል። ድሃም የሆነውን በ40 ቀኑ ተወስኖበታል። እንደውም ሕፃኑ ሲወለድ የሚያለቅሰው ውሳኔው ትዝ እያለው ነው ይላሉ። ወስኖበት ነው። ከዛ ማንም የሚያልፍ የለም ይላል። ኧረ በጭራሽ ደስ አለ። በ40 ቀን ትሾመዋለህ ማለት በ40 ቀኑ ታድለዋለህ፣ ትሰጠዋለህ። ምንድነው የምትሰጠው? ሙሉ አካል። በሳይንሱም የሚነግረን ይህንን ነው። አንድ ሕፃን በማህፀን ውስጥ 40ኛ ቀኑ ላይ የሰውነት አካሉ በሙሉ ተሰርቶ ያልቅ። ጆሮው ተሰርቷል፣
አይኑ ተሰርቶ አልቋል። የውስጥ ሳምባው፣ ጣፊያው፣ ኩላሊቱ፣ እጁ፣ ጣቱ፣ እግሩ ሁሉም ከ40 ቀን በኋላ አይተው ይነግረዋል። ጾታውን ሁሉ ይነግረዋል። እውቀቱ በሰጣቸው ጥበብ ማለት ነው። መሳሪያ አይተው ከ40 ቀን በፊት አይነግሩ፣ ያውም ከ40 ቀን በኋላ አሳስተው ሊነግሩ ይችላሉ። ብዙ ሰው ተጎድተዋል። ወንድ ነው ተብለው ሲወለዱ ሴት ሰዎች ለመስማት እየጓጉ ማለት ነው። 40 ቀን ሁሉ ተሰርቶ ያልቃል። በዚህ ንባብ በ40 ቀን ለሰው የሚሰጠው ምንድነው? እድል ወይም የተሰጠው ስጦታ ለ40 ቀን ሙሉ አካል ነው። በ40 ቀን የሚሰጠው የ40 ቀን እድሉ ወይም ስጦታው ምንድነው ማለት ነው? ሙሉ አካል። እስኪ ሙሉ አካል በሉ። ሙሉ አካል በ40 ቀን ሙሉ አካል ተሰጠዋለ። በዚህ አካሉ ተጠቅሞ ድሃ ሊሆን ይችላል። በዚህ አካሉ ሳይጠቀም ይቅርታ ድሃ ሊሆን ይችላል። በዚህ አካሉ ተጠቅሞ ባለጸጋ ሊሆን ይችላል። በዚህ አካሉ ተጠቅሞ ጽድቅ ሊሰራ ይችላል። በዚህ አካሉ ተጠቅሞ ኃጢአት ሊሰራ ይችላል። በዚህ በሰጠው አካል በሰራው ስራ ትፈርድበታለህ። ሙሉ አካሉን ትሰጠዋለህ። ምን እንዲሆንበት እንደፈለገ ድሃ ቢሆን፣ ባለጸጋ ቢሆን፣ ኃጢአተኛ ቢሆን፣ ጻድቅ ቢሆን። ይኸው ንባቡን ተመልከቱ። በ40 ቀኑ ትሾመዋለህ። ባለጸጋ ለመሆን፣ ድሃ ለመሆን፣ ለመጽደቅም ለመኮነንም ቢሆን በሰጠኸው አካል ተጠቅሞ ነው በነፃ ፈቃዱ የሚያደርገው። ስለዚህ ምእመናን የ40 ቀን እድል ማለት በቤተ ክርስቲያን ሰው መሆን ሙሉ አካል። የ40 ቀን እድል ተወስዶብኛል ካልክ ሰው አይደለም፣ ጦጣ ሆናል ማለት ነው፣ ወይ ጅብ ሆናል ማለት ነው። አጠገብን ያለው ማንም ሊወስድብህ አይችልም። አጭበርባሪዎቹ አይንህን አይተው ግንባርህን አይተው የ40 ቀን እድልሽን ሌላ ሰው እየተጠቀመበት ነው ላስመልስልሽ ይላሉ። በጭራሽ የተወሰደብንንም ስልክ ማስመለስ አይችልም፣ እንኳን እድላችንን ወዳጅ። ማንም ሰው የ40 ቀን እድል የተጣፈ አመዳፋሽ ጠማማ ምናምን ምንለው የለም። መልካም እድል ነው። በዚህ ንባብ ሙሉ አካል በክርስትና ህይወት የ40 ቀን እድላችን እግዚአብሔር፣ የ40 ቀን እድላችን ሰው ሆኖ መፈጠራችን፣ እድላችን መንግስተ ሰማያት ናት። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ይቆየ